አብራኛ ነበረች። መቼ ወደ ላይ ወጣ ነው ታሪክ ተፈጠረ ምናምን ማለት ነው። ቆይ ያማታል እንዴ? እንዴ ቤት እባክሽን በሩ ክፈቺ። እባክሽን ቆይሽ ነው ያለን። አንተ ማን አለኝ? እባክሽን በሩ ገጥዬ መግባት አቅም የለኝም። እባክሽን ክፈቺ። እባክሽን ደጃታ አትልኝ። እባክሽን እባክሽ በሩ ክፈቺ። እባክሽ ራስሽ እንዳትጎጂ በሩ ክፈቺ። እባክሽ ቅር በይኝ፣ በሩ ክፈቺ። እባክሽ ቅር በይኝ፣ እባክሽ ቅር በይኝ። እባክሽ አንድ ድል ስጪኝ። እባክሽ አታሳብጂኝ። ክፈቺው። ምንድን ነው? እባክሽ በእናትሽ ክፈቺው። በቃ ይቅርታ አልኩሻል እንዴ? ሁላችሁም ሂዱ። ይበቃ። መሞት ነው የምፈልገው። አንተም ደግሞ መሞት እንደማትፈልግ አታስመስል። እንደምትጠላኝ እንደማትፈልግ ነገርከኝ የለም። ከልቤ መስልሻል። ስለተናደድኩብሽ ብቻ እኮ ነው እንደዚህ ያልኩሽ። እባክሽ በሩን ክፈቺውና እንነጋገር። አንቺን አጥቼ መኖር ይመስልሻል? እባክሽ የጉድ ቀን አይመሻሉ። እዛ ሂል የሰማይ ነው ቀኑ እንዲህ የረዘመው። ፈጣሪ ወይ ፍቅር አጫወተው እኮ ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ? የሆነ ነገር ሳትሆን ወደ ክፈቺው እያልኩሽ እኮ ነው። እባክሽ ይቅር በይኝ። እሱን እንድትለኝ ብቻ ነው የምፈልገው። አፈቅርሻለሁ። ዛሬም ነገም ህይወቴ ከአንቺ ጋር ነው የሚሆነው። እንኳን አጥቼሽ አይደለም ከጎኔ እያለሽ በየሰከንዱ ደህና መሆንሽ፣ ደስተኛ መሆንሽ ማረጋገጥ ግዴታዬ ነው። አንቺ ለእኔ የልቤ ሙሉ ቦታ መውረስ የሚገባሽ አለሜ ነሽ። በጣም አፈቅርሻለሁ። በጣም አፈቅርሻለሁ። በይሽ ነው ክፈቺው። ይሄ ሰውዬ መጣ። ፎቶ ነው እንዲመጣው። ቆይ ታዲያ ለምን ይሄንን ቃል እናጠፍክ? ምርጫ አልሰጠሽኝም። እንደዚህ እናድርግ። እሺ ንገሪኝ። ቆይ ምን እናድርግ? ይኸውልሽ ዳግምን አስቀድመን እናናግረውና እንዲተባበረን እንጠይቀዋለን። ከዛ ቢኒያም ቤት ሲመጣ አንቺ ራስሽን ልታጠፊ እንደሆነ ደውለን እነግረዋለን። ከዛ በኋላ ደግሞ ራስሽን እንደሚያጠፋ ሰው ገመድ ወይ የሆነ ነገር ብቻ ታደርጊና ራስሽን እንደሚያጠፋ ሰው ትሆኛለሽ። ከዛም ቢኒያም ይሄን ሲሰማ ደግሞ እየሮጠ መጥቶ ያድንሻል ማለት ነው። ጥሩ ሀሳብ ነው፣ ግን ተደናቆ ወይም ደግሞ እሺ ብሎ የሚመጣ ይመስልሻል? እርግጠኛ ነኝ የሚያፈቅርሽ ከሆነ እየተጣደፈ ነው የሚመጣው። አሁን በይ ለዳግም ደውይለትና ልንገረው። ቆንጆ ሀሳብ ይመስለኛል። እባክህ ሌላ ፊልም አድርገው ወይም ደግሞ ሙዚቃ እንስማ። ታውቂያለሽ፣ ከተቃራኒ ጎን መቆም ደስ ይለኛል። ሁሉም ሰው ቢደግፍ ሳይመች ዘርፍ ነው። አይ እንግዲህ በቀይረው ሆኛለሽ አለቤት ምትሽኖሽ የኔ ንግስት እንዴት ዋልሽ? መጥቻለሁ። አንተ ማትረባ ቢኒ ከነዛ ቤተሰቦች ራቁ፣ ሁለተኛ የነዛን ቤተሰቦች ስም እንዳታነሱብኝ ሲል የነበረው ቢኒ አሁን ራሷን ልታጠፋ ነው ሲባል ያዙኝ ልቀቁኝ እያለ በሩጫ በር እስከሚከፈት ራሱ ትዕግስት አልሰጠው ብሎ ወይዘሮ ሉሊት ግራ እስከሚጋባት ድረስ ሲሮጥ ጺን ለማዳን ሲሮጥ ደርሷል። ከዛም ፍቅሩን ገልጾላት ያላንቺ መኖር አልችልም ብሏት በር ከፍታለት ፍቅራቸውን እንደ አዲስ አዲሰዋል። ኤፉ አቤላ እነሱ ጋር በጉልበት ከመግባቱ የባሰ ደግሞ የሆረር ፊልም አስፈሪ አክሽን ፊልም ከፍቶ ኤፉዬን ሲያሳቅቃት ነበር። እናም ደግሞ ያፌት ሲመጣ ሊደባደቡ ደርሰዋል። ኤፉም የምትይዘው የምትጨብጠው ጠፍቷታል። ሰላም ሰላም! ውድና የተወደዳችሁ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ሀረግ እንግዲህ በባለፈው ክፍል እንዴት ተመለከት ነው ቤዝና ጺ ተመካክረው እስቲ እንደዚህ እንበለው ቢኒን አንቺን እንደዚህ አድርገን በራስሽን ራሷ ልታጠፋ ነው ብለን እንጥራው፣ ከዛ ከዲያጊ ጋር እንማከርና ዲያጊን አሳምነን ምን እንዲናገረው እናድርግ ብለው ተባብለው ተነጋግረው ነበር። እናም እንግዲህ ሀሳብሽ ጥሩ ይመስላል እንሞክር ተባብለው ከዚህ ጋር በተመካከሩት መሰረት ለዲያጊ ሜሴጅ ሲደርሰው እንግዲህ እዚህ እንዲኮነች የሚባል ነበርና ዲያጊ ሞቅ አድርጎ
ኦ ሲል ጊዜ ቢኒ ምንድን ነው ብሎ ሜሴጁን ሲያይ ሲሮጥ ልቡን እስከሚሰፋ ድረስ በሩጫ በአፍጢሙ ሊደፋ ከሰፈር ደርሷል። ከሰፈርም በር እስከሚከፈት ራሱ ምንም ትግስት አልነበረውም። ወይዘሮ ሉሊትና ናኦል ቁጭ ብለው ነበረ። ከዛም እንግዲህ ቢኒ መጥቶ ተጋደሉ እንዲህ ያሉ ምን ጉር ነው እያለች ይህች ሴትዮ ያማታል እንዲያውም ከኔ ጋር አልነበረች እያለ ናኦል ራሱ ግራ እስከሚገባ ድረስ የወይዘሮ ሉሊት ነገር ግራ ገብቶታል። በር ስከፍትለት በራሷ ላይ ምንም መኖሯን ራሱ አያስታውስም። ቢኒ ሲሮጥ የኔ ውድ የኔ ፍቅር አፈቅርሻለሁ፣ ባክሽ በራስሽ ላይ ምንም ነገር እንዳትወስኝ እያለ ሲለማመጥ እናንተ ፍቅር ፍቅር ትጫዋታላችሁ ምን ጉር ነው እያለች ወይዘሮ ሉሊትም ግራ ተጋብታ ነበር። ቤዝም እንግዲህ ለማስመሰል ባክሽ ሲ ምንም ነገር አታድርጊ፣ ባክሽ ሲ ምንም ነገር ለማድረግ እንዳትሞክሪ፣ እኔ በር ሰብሬ መግባት አልችልም እባክሽ እያለች ሞቅ አርጋው ስለነበረ እሷንም ገፈታትሯት እንግዲህ እባክሽ ጽዬ እኔ ያላንቺ አልኖርም እያለ ቢኒ እንግዲህ ያው ከጽ ጋር መለማመጡን ተይዞታል። መጽሐፍ ውጧል እንዴ እስከምትል ድረስ ወይዘሮ ሉሊት ቃላቶቹን እያሰማመረ እየዘያየን ይደረድራቸዋል። እናም እንግዲህ ጽ ይህ በቂ አይደለም ስትለው እወድሻለሁ፣ አፈቅርሻለሁ ያለንቺ መኖር አልችልም ሲላት እንደዛማ ከሆነ ብላ እንግዲህ በር ከፍታለት ተቃቅፈው እየተላቀሱ ነው የሚባለው። እንደዛ ነገር ማረ ምንም አልቀራቸውም። እናም በጣም ደስ በሚል ሁኔታ ቢኒና ጺ ታርቀዋል ማለት ነው። የቢኒና የጺ ፍቅር እንደ አዲስ ታድሷል። ናኦልም ይህን እየተመለከተ እኔስ መቼ ይሆን ለቢዚ ያለኝን ስሜት እምገልጽላት እያለ በቁጭትም በቅናትም ይመስላል በትዝብት ቆሞ እየተመለከተ ነበር። ምክንያቱም ይችን ከሞት ራሱን ከማጥፋት ያተረፈችውን ንግስት መቼ ይሆን ብነግራት እንደምወዳት እሷ እንደሆነች ብነግራት ትሸሸኝ ይሆን እያለ ግራ ተጋብቶ በሀሳብ ተውጦ እየተመለከተ ነበር። ጺም በግርምት ሀሳቧን በፊት ተመካክረው የነበረውን ያመጣችውን ሀሳብ እያስታወሰች እሷም እንደዚሁ በሀሳብ ስምጥ ብላ በሀሳብ ተውጣ እሷም እየተደመመች ነበረ። እናም እንግዲህ ቢኒና ጺ ታርቀው ከዛም አንድ ነገር ልጠይቅህ ስትለው ምን ብሎ ታይዘው እንዲወጡ ወክ እንዲያደርጉ ስትጠይቀው እሺ ብሎ ሲስማማ እሺ እንደምትለኝ አቅ ነበር ብላ ቢኒ መጠየቅም የፈለገ ይመስላል። ለምን እንደዚህ አስደረግሽኝ? ይህን ያለ እኔ ቦታ ካለሽ እኔ ለምን እንደዚህ እንዲሆን ፈቀድሽ ማለት የፈለገም ይመስላል። ነገር ግን ይሄን ለማለት ደግሞ ይህን ብያት ደግሞ ዳግም ባጣትስ ብሎ የሚያሰበም ይመስላል እና ሀሳቡን መግለጽ አልቻለም። ግን ታዲያ ለምን ይህን ጥፋት አጠፋሽ ብሎ ምን አጠፋው ስትለው በቃ ተይው ሌላ ጊዜ ብሎ ሀሳቡን አቋርጧል። እና ወክ ለማድረግ ሲስማሙ እሷ ልብስ ልቀይር በገባችበት ለሳጅኑ ደውሎ ያ በፎቶ ያየው ሰው እነ ናቱ ቤት እንዳለ ከቤዝ ጋር እንዳየው ደውሎ አሳውቆታል። እና ምንም ችግር የለም እኛ ክትትል እያደረግን ነው፣ ነገ በአካል እናወራለን ተባብለው ስልኩን ዘግቷል። ከዛም ተያይዘው ወክ ወጥተዋል። እነሱ ተያይዘው ወክ ሲወጡ ናኦልም እህትሽ ከወጣችማ አይቀር እንግዲህ እኛም ወክ እናድርግ ብሏል። እናም ደግሞ ለምን ራሷን ማጥፋት እንደወሰነች ሲጠይቃትም ራሷን ማጥፋት የፈለገችው ይሄ የማስታረቅ ድራማ እንደሆነ ድርሰቱ የሷ ትወናው ደግሞ የዚህ እንደሆነ ቤዛ አስረድተዋለች። ጥሩ ደራሲ ነች፣ ጥሩ ትወና ትተውኛለች ብሎ ጥሩ የማስታረቅ ትወና ነው ብሎ እሱም ደግፏታል። እና አሁንም ደህና አይደለሽም አይደል ሲላት አይ ደህና አይደለሁም አሁን ያው በቤዝ ነገር በዚህ ነገር ቢዚ ስለሆንኩ ነው እንጂ አሁንም ምንም ደህና አይደለሁም፣ እሷ እኮ ለእኔ ልዩ ሰው ናት ብያለች። አሁንም ስለ ሂዋን ማሰቧን አላቆመችም። እናም እንግዲህ ሂዋን ለእሷ መልካም እንደሆነችና ደግሞ በዙሪያዋ ብዙ መልካሞች እንዳሉ ቤዝ ደግሞ አሁን ላይ የእሷ ኃላፊነት እንደሆነች ያፌ ናታን ብዙ ጊዜ ቤት እንደማይኖር ስትነግረው እና ደግሞ ለእህቱ እሱ ከባድ ዋጋ እንደሚከፍል እስከ ሞት ድረስም ቢሆን በእህቱ የመጣን ነገር ምንም ነገር እንደማይደራደር
ስትነግረው እሱም እንደዚህ አይነት ሰዎች በዙሪያሽ ስላሉ ማመስገን አለብሽ ብሏታል። አዎ ብላለች። በዛም ደግሞ ተስማምተው እና አሁን እኮ ቤተሰብ የለኝም ከነሱ ውጭ እኔ እኮ ብቸኛ ነኝ ስትለው እንዴ ብቸኛም አይደለሽም እኒህን የመሰሉ ቤተሰቦች እያሉሽ በዙሪያሽ ብሎ እሱም ደግሞ ከቤተሰቦቹ አንዱ እንደሆነ ስትነግረው ማለት ቅር ብሎታል። ቤተሰብ ብቻ ሲላት ምን ነው ቅር አለህ እንዴ? አረ ምንም ቅር አላለኝም ደስ ብሎኝ ነው ብሏል። ቤተሰብ የሚለው ነገር ግራ ገብቶታል። አንቺ ለኔ ከቤተሰብ በላይ ነሽ ይላል። ወይዘሮ ሉሊትም ደግሞ እሱ እንደማይፈልጋት ናታን የማይፈልጋት እሷ ብቻዋን እንደምትፈልገው ጥሩ ሳትሆን መጥፎ ሴት እንደሆነች ስትነግረውም እሱም ደግሞ በመሀል ትዝ ብሎት በሀሳብ ተውጧል። እንዴ ምን ሆነህ ነው ስትለው አረ ምንም የሆነ ነገር እያሰብኩ ነበር ብሎ ጸጥ ብሏታል። ከዛም ተያይዘው እንዲወጡ ወክ እንዲያደርጉ ወክ ሲያደርጉ ደግሞ ሁሉንም ነገር እንደምትረሳ ተነጋግረው ተያይዘው ወጥተዋል። ወይዘሮ ሉሊት ቤት ውስጥ የነቤዝ ክፍል ውስጥ ገብታ የክፍሉን ቁልፍ ናታን የት ነው ያስቀመጠው? እሰራለታለሁ ደግሞ እኮ እንደ ደህነኛ እኔኑ ይጠይቀኛል። እጅሽ ማነው እንደዚህ ያደረገሽም ይለኛል። ቆይማ እሰራልሃለሁ አታቀኝማ እኔ ሉሊት ነኝ እያለች እየፎከረች ክፍል ውስጥ ገብታ እቃዎቹን ማንበሳቆል ጀምራለች። ቁልፍ ለማግኘት የናታን የመኝታ ቤት ቁልፍ አግኝቶ መረጃ ፍለጋ። እናም እንግዲህ ከዛም በሀሳብ አድርጋ በገባችበት ፍለጋዋ አልተሳካም። ምክንያቱም እሱ አሁን ላይ በጣም ጥንቁቅና ጀግና ሆኗል። የድሮ ናታን አይደለም። እናም ናታን ወደ ቤት ተመልሶ ሲፈልጋቸው ቤት ውስጥ ማንም የለም። ወይዘሮ ሉሊትም ሲጣራ ስትሰማ ተደብቃለች። እናም ቤት ውስጥ ማንም ሳይኖር ሲቀር ቤዝ ጋ ደውሎ ሲጠይቃት ወክ እንደወጡ የሆነ ቦታ ደርሰው ሊመለሱ እንደወጡና ቤት እንደሆነ ስጠይቀው አዎ እየጠበኳችሁ ነው ቤት ነኝ ብላ ሲላቸው እሺ መጣን ብላ ወደ ቤት በቃ እንመለስ መሽቷል አይደል ልሸኝሽ ብሎ ናኦል እነሱ መንገዳቸውን ጀምረዋል። ቢኒና ጺም አስፓልት ዳር እየተጫወቱ ቆይ ሲጠብቂኝ ብሎ የአበባ ስጦታ አምጥቶላት ድብብቆሽ እየተጫወቱ ነበር። ካልተንበረከክ ካልቀበልህም ብለውም ተንበርክኮ አበባውን ሰጥቷት ደስ የሚል ጊዜ እያሳለፉ ነበር። ጺና ዳጊም ስራቸውንም እየሰሩ ነው። እና ከዛም እንግዲህ ዳግም ወንድም አጎቱ ቤት ቀድሞት ከገባ እንደሚገለው ሲነግራት አታስብ አጎትህ አሁን ከኔ ጋር ነው ያለው እና ቆየዋለሁ አንተ አታስብ ብለዋለች። ላጎቱም ሁሉን ነገር ነግረውት እንዲያግዛቸው ቢጠይቃት እኔ ጽዮን ሰለሞን ነኝ በራሴ መንገድ እንጂ ሰው አግዞኝ አሸናፊ መሆን አልፈልግም። አንተም ከፈራህ መተው ትችላለህ ስትለው በቃ ብሎ ትቶት ሀሳቡን አይ ምንም ችግር የለውም በቃ ከዚህ በኋላ እኛው እንጨርሳለን ብሏል። እና ገኒም ስትጠይቀው ልጇ በሳልና ጀግና እንደሆነ ተረድታለች። እኔ እኮ እንዳጎቴ እኔም እንዳያረጉኝ ለዛን የተሸፋፈንኩት ብሎ ሀሳቧን አስቀይሯታል። እና አሁን ላይ ቢኒና ጺ በጣም ደስ የሚል ጊዜ እያሳለፉ ነው። ወደ ቤትም ሲመለሱ እንግዲህ ወይዘሮ ሉሊት ጨንቋት ከናታን ተደብቃ ነበር። ናታን ሉሊት እያለ እየተጣራ ሲጮህ ሹክክ ብላ እንደምንም መጣች። ከዛም መሸዋር ገብታ ደግሞ ኤርፎንም አድርጋ እንደሆነ ነገረችው። የደረቅ ውሸት የምትዋሹን የጻ ልጅ መስልሻለሁ እንዴ ብሏት፣ እሱም ናኤፍን የወደድሽው አይመስለኝም ብሏት ወይዘሮ ሉሊት ድንብርብሯ ሲወጣ በቃ እኔ አሁን ልሂድ እነሱንም ጠብቂያቸው እንዳልመጡ ነገሪያቸው ሂጃለሁ ብሎ ሊነሳ ሲል ጺና ኤፉ ተያይዘው መጡ። በዚህ ሰዓት ከየት እንደነበሩ ከየት እየመጡ እንደሆነ ጠየቃቸው። የሆነ ቦታ ደርሰው የሚመጡበት እንደነበረ ነገሩትና እሱም ደግሞ ከዚህ በኋላ እሱን ሳያሳውቁ ምንም ነገር እንዲያደርጉ አስጠነቀቃቸውና እሱም በቃ ቃል ኪቡልኝ ብሎ ቃል አስገብቶ ከዛም ደግሞ ከዚህ በኋላ ማንም ሰው ያለኔ ፍቃድ የትም ቦታ እንዳትሄዱ ብሎ ወጥቷል። እና ያፌት እንግዲህ ያክስቱ ልጅ ቤት በጉልበት አብሬያችሁ ካልኖርኩ ብሎ ቤት ውስጥ ገብቷል። እናም አስፈሪ ኤፉ እባክህ ይህንን ፊልም ቀይረውና ሌላ ፊልም እኔ ብትለው በፍጹም እሷን አይሰማም። በቃ ግዴለው ውጋው እንዲያርገው እያለ ይጨፍራል፣ ይጮሃል፣ ቆሞ ይደንሳል። እና ኤፉ ደግሞ እየተሳቀቀች ነው፣ ማየት አልፈለገችም። ፊልሙ እጅግ በጣም ያስፈራል። እና እባክህን ቀይረውና ሌላ ፊልም እናየው ብዬና ብትለው እምቢ ሲላት ጂል ብላ ስትሳደብ እሱ ጆሮ ውጭ እያዳመጠ ነበር። ያ ምንድን ነው? ያፌት ከውጭ ሲመጣ ድምፁን ሰማና
ቶሎ ብሎ ዘጋግቶ ሪሞቱን አስቀምጦ እንደ ጨዋ በጨዋ ደንብ ተቀመጠ። ያፌትም ንግስት የኔ ንግስት እያለ ሲገባ ከእሷ ጋር ተቀምጦ ሲያገኘው ደሙ ፈልቶ አንተ እዚህ ምን ታደርጋለህ ብሎ ፊቱ ተውጣታት ተቆጣ። በኋላ እንግዲህ ኤፉም ምልል ነው እያለች እሱም ፍጥጥ ብሎ ዝም ብሏል። ይሄም ነው እንዲህም ነው ብሎ ምላሽም አልሰጠም። እናም እንግዲህ ቢኒ አቤላ እዛ ቤት በመሆኑ ያፌት ደስተኛ አይመስለኝም። በኤፉስ ላይ ደግሞ ምን አይነት ችግር ምን አይነት ተጽዕኖ ይኖር ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቅነት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉን።